ሾርባችሁን አሳዩ። ካሜራ ሾርባችሁን እዚሁ አሁን የሚያገዝ የሚሰራበት ቦታ አብዛኞቹ እናግዛለን እንዲህ አድርጋለሁ ምናምን ይላሉ፣ ግን ያደረገ የለም። አታውቁ ማለት እንደዚሁ ግን ስታስበው ግን ሀያ በዚህ ዲያፍሮ ፍቅር በለት ገጫለሁ። እናችን እንደዚህ ጭስ ትወዳላችሁ? ምርጥ ነው። ሰላም እንደምን አላችሁ? ውድ የዩቲዩብ ቻናል ተከታታዮቼ አማን ናችሁ ወይ? እግዚአብሔር ይመስገን። ዛሬ ደግሞ ካፒታል ሆቴል ጀርባ አካባቢ ካፒታል ሆቴል ጀርባ ምንድን ነው ልዩ ስም አለ? ልዩ ምግብ ቤት ነው። ምግብ ቤቱ ምንድን ነው ስሙ? ዮናስና የሺ ዮናስ እና የሺ የሚባል ቤት ነው ያለው። ባልና ሚስት ናቸው። ብቻ ዮናስ እና የሺ ነኝ ያለሁት። በጣም ደስ የሚል ቤት፣ አሪፍ ቤት ነው ያለው። እዚህ ጋር ሁለት ወንድሞችን አግኝቻቸው መግቢያው ላይ አብረን እንብላ ብያቸው ተስማምታችኋል። አብራችሁ ለመብላት ከሚዳ በጣም ናይስ። እሺ ቻናሌን ሰብስክራይብ እያደረጋችሁ አብራችሁ ቆዩ። እንዴት አለሽ? አንቺ እግዚአብሔር ይመስገን። ምን አለ ነበር በየአይነቱ ምን አለ? ስንት አይነት? 78 አይነት። እሺ ስለዚህ ሁለት በየአይነት ለኛ ይበቃናል። ሁለት በየአይነት ይሁንልን። ዮናስ እና የሺ ነው ልጁ ስም። ዮናስ የሺ ምንድን ነው? ዮናስ የሁለት ሰው ስም። አሃ ዮናስ የሺ እንደሱ ባለው የሺ ማለት ነው። በጣም ነው። ስለዚህ ሁለት በየአይነት የሚጠጣ ምን እንጣለን? ሚሪንዳ እሺ፣ ሚሪንዳ አናናስ ሚሪንዳ እሺ። እኔ ምን ልጠጣ መሰለሽ? አምቦ። እንዴት ናችሁ እናንተ? አሪፍ ነው ይመስገን። ሁሉ ሰላም። ምን ላይ ነው ያላችሁ? በምን ስራ ነው የተዳደራችሁ? ስራችን አሁን ቀስቆ ነው ከስራ ውጪ በለው ዝም ብለን ዞር ያለ ምንም አትሰሩ? ስራ የለም። ምንድን ነበረ በትሰሩ? ሊስትሮ ነበረ የምትሰሩት? አሁን ስለዚህ በምን ትተዳደራላችሁ? አሁን ለጊዜው ከዛ ተላላኪ ካለ ተላላኪ እንሰራለን። የለም በቃ አሁን ስራ ፈቷል። ምንም ስራ ያው እንደምታውቁት ይሄኛው የዚህ የአትላስ ዘን መስመር እየፈረሰ ነው። ከዛ ወደ አትላስ የሚወስደው መስመር ሱቆች ምናምን የተለያየ ነገር የነበረው አክቲቪቲ ብዙ ነገር። እሺ ንቅዳርን ንቅዳን ላስተናግዳችሁ አይገባም። ስንት ጊዜ ተነፋችሁ? የት ሀገር ሰዎች? ወላይታ ሶዶ። ሁለታችሁ ስንት ጊዜ ሆናችሁ? ቆይተናል። አንተስ?
ሁለት ዓመት። ኦኬ ስንት ዓመት ነው? 20 ዓመት ይመስላል። እንደዚሁ ግን ስታስበው ግን 20 ከምን ተነሳ? ከሱ የተነሳው ከሱ ከምን የተነሳ ኢንፎርሜሽን ከአንተ ምን መሰለኝ አንተን አየህ ራሱን አይቶ ዝም ብሎ 20 ዓመት ይሆናል። አንተ ግን ይመስላል ይመስለኝ ከያ ዓመት ያንሳል ያስባል። ለምንድን ነው ምክንያቱም የሱ ወንድም 20 ዓመት ገዳይ አይደለም። እንዴት የሱ ወንድም አለ ከሱ ታላቅ ከኛ ጋር የነበሩት ከኔ በልጦ ከኔ ስለዚህ 20 ዓመት እንኳን አይደርስም ያስባል። 20 ዓመትም አደርስም እያለ ተስማማል። በጣም ደስ ይላል። በጣም ደስ ይላል። ጥሩ ስራ ግን ሲኖር በቀን እስከ ስንት ትሰራለህ? ጥሩ ስራ አገኘህ ማለት ዲስትሮ በጣም አሪፍ ስትሰሩ በቀን እስከ ስንት ታገኛለህ? በቀን አሁን 800 ትሰራለህ? ምክንያቱም በደንብ ምናምን ተቀባ አንድ ሰው ልታገኝ ደንበኛ ከስተመር ይኖራል። ጥሩ ስራ ስትሰራ ቲፕ ይሰጣል። በዛም ነው ታገኘው። በጣም ናይስ። እዚህ ቤት ምንድነው ትመጣላችሁ ቶሎ ቶሎ? እኛ የምንመጣው ያው ቡና ለመጠጣት ቡና ገና ዋጭናችን ቡና ስንት ይሆን? እዚህ 35 ብር ነው። 35 ብር ነው። እቺ ምንድን ነው? ሾርባ መጥቶልናል። እንደምታዩት ሾርባችሁን አሳዩ። ካሜራ ሾርባችሁ ደስ የሚል የበየኝ በጣም ቆንጆ ሾርባ። ምንድን ነው ያለው? ምን የምትታየው? የአታክልት ነው መሰለኝ። የአታክልት ሾርባ አሪፍ ነው አይደለም የሚለውን ተነግሮኛል። አሪፍ ነው። ጥሩ ነው። ሾርባ ነው የአሳ ሾርባ ነው። የአሳ ሾርባ ትዝ ይላል። ወላይታ እያለ ምንድን ነበር በጣም የምትወደው? የፍራፍሬ ነገር ነው። ፍራፍሬ ትወዳለህ? በጣም ደግሞ ዘገንብ ነው ያለው። ምን አለው? ምን አሪፍ እዚህ የምታገኘው ሁሉም እዛ አለ። እዚህ ፍራፍሬ ነገር እንደውም እዛ ይበልጥብህ ይበልጣል። እዛማ ይበልጣል። አርባ ምንጭ እኮ አርባ ምንጭ ታውቃለህ? በጣም በዛ ነው አልፈን የምናውቀው። ከፈለግን እዛም እንሄዳለን። እዛም ያው የሆነ ደስ የሚል ቦታ ላይ ለመዝናናት አንተ በደንብ አማርኛ አሪፍ ነው። እሱ ገና ምክንያቱም አንተ 10 ዓመት ስለሆነ እዛ ላይ አንተ ስንት ዓመት ነበር? 21 በአንድ ዓመት ስለምትበልጠው መሰለኝ። እዚህ መጥቼ ነው 8ኛ ድረስ ነው የተማርኩት። አሪፍ ነው አለን። ሶስታችንም ገብተናል። ሶስታችንም አለ። እውነት የምሬን ሶስታችንም አለ። በነገራችሁ ላይ እዛ ጋር ደግሞ ሰዎች ካሜራ እያዩ እየነገሩ ልክ ነኝ።
በጣም ጣፋጭ የሆነ ምግብ ነው። በጣም ይጣፍጣል። እሺ እውነት እግዚአብሔር በጣም በጣም ቆንጆ ነው። ዮናስ ምንድን ነው ልዩ ምልክቱ? ጫካ ገባ ብላችሁ ነው የምታገኙት። ያው ችግሩ ጫካ የለም ነው። ምንድን ነው ይሄ ሆቴል? ዚግዛግ። ኦኬ ሶ ዚግዛግ ሆቴል ፊት ለፊት ታገኙታላችሁ። ዮናስ እሺ ብሎ ከቡናው ይሄ መጠጣት ይሻል ነፍጥ ነው። ግን ይሄ ቡና ሱስ ሲያደርግ አይናቸው ማያዩም ደግሞ ቡና ጓደኛ ነው። አንተ ሱስ አለ? ሱስ የለኝም። እሱ ግን ሱስ አለ። አንተ በቀን ስንት መጠጣት አለብህ? ኦኬ ጠዋት ከሰዓት ካልጠጣ ምን ያደርጋል? ቡና ሱስ አለበት። አትነቃ ንከታተል አልጠጣ። እዚህ ነው የምትተዋወቁት? እኛ እዚህ ነው። እዛማ ክፍለ ሀገር እንተዋወቃለን፣ ግን ብዙ ሩቅ ነው ሰፈራችን ማለት ነው። ግን እዛ እያላችሁ ነው የምትተዋወቁት? እሱም እዚህ ነው ማለት ነው። የእሱ ጓደኛው ደግሞ ወንድሙ ማለት ነው እዚህ ነው በጣም ስማችሁን አልነገራችሁም? የኔ ስም ካሌብ ይባላል። ያንተስ? ምን ሳሚ ይባላል? እዚህ ከመጣችሁ ይወጣችሁ። ኖርማል ስሜ እንደዚህ እናትና አባት እየሰየሙት ካሌብ። አንተስ? ፈይሳ እዛው ያለው እዛ ምንድን ነው በጣም የምትወደው? እዚህ ከሆነ እዚህ ብዙ የምወደው ነገር የስጋ ከሆነ በስጋ ከሆነ ጥሬ ደግሞ ጥሬ ስጋ በጣም ተዋት ነው አይደል? በደንብ ካብተም ቆንጆ ነው። እዚህ ደግሞ በማብራት ነው እዛ በእጅ ነው እንዴ ታረደ? እዚህ በመብራትም ማለት ነው ስታረድ እዚህ በማብራት ነው የምታረድ። በመብራትም በማሽን ማለት ነው። እዛ ደግሞ በእጅ ነው። ስለዚህ በእጅ ሲታረድ ይጣፍጣል። በጣም ታራ ለምን በጣም ነው የሚጣፍጠው ራሱ። አንተስ ምንድን ነው የምትወደው? የኔ ዘመን ነው። ጾም ይፈታና ደግሞ ሰብሰብ ብለን ደግሞ ሌሎች ጓደኞች አሉ በጣም አንድ ሰብሰብ ብለን ደግሞ አንድ ቀን ደግሞ እንበላለን። አሁን ጾም ስለሆነ እንግዲህ በየአይነታችን ኦርቶዶክስም ጊዜ ኦርቶዶክስ በፊት ፕሮቴስታንት በጣም ደስ ይላል። ግን ጓደኛሞች ነው ያችሁ። ይሄ ነው ትልቁ ነገር፣ ደስ የሚለው ነገር ይሄ ነው። የግድ ሃይማኖታችን አንድ አይነት መሆን አይጠበቅበትም። ጓደኛ አይደል? በገባንና ባመንበት እሱን ይዘን ጓደኛሞች ነው። በጣም ዋናው የሰው ሀሳብ እንደዚህ ጥሩ ማሰብ፣ ጥሩ ነገር ማድረግ እሱ በጣም ችግር ሁለት በየአይነቱ ሁለት ሲሆን እንደዚህ ናይስ። ይኸው ምግባችንን አንዴ ለተመልካቾች እናሳያለን፣ ምግባችን ምን እንደሚመስል
እዩት ምግባችን እንዴት እንደሚያምር እዩት። እንግዲህ ዮናስ ጋር ስትመጡ እንደዚህ አይነት በየአይነት ታገኛላችሁ። በጣም ነው የሚያምረው። ቆንጆ ነው፣ ያምራል። ኧረ ደስ የሚል ነው። ደስ ይላል። ዙሪያውን ክብ ነው ያደረጉት። ዙሪያውን ክብብ ነው ያደረጉት። በጣም ናይስ። የተባረከ ማዕድ ነው። መጀመር እንችላለን። ጀምሩ። ፈይሳ ካሌብ ሳሚ ጀምር። እሺ በስመ አብ ወወልድ ወመንፈስ ቅዱስ የተባረከ ምግብ ይሁን። እየቀመሳችሁ ደግሞ ተነግሩኛላችሁ። ይጣፍጣል አይጣፍጥም የሚለው ጎመን አለን፣ እዚህ አልጫ ምስር አለ። እጃችንን ታጥበናል በመሀል ሰዎች ከዛ ነው ይኸው አለ። በጣም አክቲቭ ነው። አለ በጣም አክቲቭ ነው። በጣምና በጣም ተመልካቾቼ በጣም ወደዋል። እኔ የተፈጥሮ እንደዚህ ነው። በተፈጥሮ እንደዚህ ነው። አጣፍ ያልክ በጣም ቶሎ ከሰው ጋር በጣም አሁን መንገድ ላይ አንድ ሰው ካገኘው በጣም ያወራል። የራሱ የውስጡ ነገር ያወራል። ሚስጥሩ ራሱ ለኔ ነገር ምክንያቱም የሆነ ነገር ታይም ፖይንት ባሳየው በዛ ምክንያት መንገድ ይስላል። የልብ አሁን እዚህ እንደዚህ ተዋውቀው የልብ ጓደኛ የሆነ ሌላ ሰው በጣም አሉ ብዙዎች። ባለውለታ ማን ነው? ባለውለታ ያደረገልህ ሰው አለ እዚሁ አሁን የሚያግዝ የሚሰራበት ቦታ አብዛኞቹ እናግዛለን እንዲህ አድርጋለሁ ምናምን ይላሉ፣ ግን ያረገ የለም። ያረገ የለም። ስለዚህ እየጠበቅ በተስፋ ነው። አንተ ግን ምን እንዲያደርጉልህ ነው የምትፈልገው? ምንም ቢሆን የሆነ ነገር ይህን ስራ እንደዚህ አድርግ ብሎ በቃ እንደውም እንደዚህ ሰርተህ መልስ የሚል ነገር መኪና ገዝቶ ቢሰጥ አሁን ሰርቼ መመለስ ይችላል። ስለዚህ አሁን አንተ የምትፈልገው መኪና ገዝቶ ቢሰጥ ህይወቴም እንደቀየረ አለብኛ። ከዛ የራሱን ብር ደግሞ መልሷል። ምን ችግር አለ? ሰርተህ ብሩን ትመልስ። በጣም ቃሪያ ሞከራቸው። ኧረ አንተስ ቃሪያ እንዴት እኔ ሞክራለሁ። እስኪ ሞክራትና ንገረኝ። አላቃጠለች እንዴት ነው? በእኔ ከሆነ ትንሽ ነች፣ አታቃጥልም ብዙ። ኧረ እባክህ የምር ብዙ አታቃጥልም። ቃሪያው ማለት ነው። ብሉና ካነሰ ጨምር መቅዳና እንጨርስ ብዬ ነው። በጣም ጣፋጭ ምግብ ነው። ዮናስ ጋር እንግዲህ ዞር ስል ያገኘሁት ቤት ነው። ገብቼ ከእነሱ ጋር ቁጭ ብያለሁ። እጅጋየሁ ሽባባው፣ ጥላሁን ገሰሰ፣ አስቴር አወቀና ቴዲ አፍሮ ይታዩኛል በተርታ። እስቲ ባያንስች ፎቷቸውን አሳያቸው። ታውቋቸዋላችሁ? ምን ሰው ቴዲ አፍሮ ቴዲ አፍሮ ማንን ነው በጣም የምትወዱት? አንተ ዘፈን ትሰማለህ? ሰው ሲከፈት ያው ዝም ብሎ ይሰማል እንጂ ራሱ ከፍታስ ራሱ ከፍቼ አልሰማም። አንተስ? አምራት ደስታ፣ ማዲንጎ እና ቴዲ አፍሮ ሶስቱን ትወዳቸዋለህ? ለቴዲ መልዕክት አትነግረው? ሊያየን እኮ ይችላል። ቴዲ አፍሮ ማን ለቴዲ ምን መልዕክት አለ? ከወደድከው መልዕክት አስተላልፍ።
ቴዲ አፍሮ ነገር ዘፈንና ዘፈን እንጂ ፍቅር ገለጽለት እንጂ ቴዲ አፍሮን ከወደድከው የእሱን ዘፈን በጣም ጥሩ ስታገኘው ደስ ይላል። አካ ግን በአካል ብታገኘው ምንድን ነው የምትለው? የአማርኛ ችግር ነው እንጂ በጣም ይወዳል። ምክንያቱም እሱን ቢያገኝ መኪና ራሱ ያስቆማል። በጣም በፍጥነት ቢያገኝ እንኳን ያስቆማል። ማን ይገባል? እኔ ስለማውቀው በዚህ አፍሮ ፍቅር ማለት ገጫለሁ። በጣም ነው ማለት ነው ብቻ እንዴት ነው ምግቡ? እንዴት አገኘህ? ምርጥ ነው። ምርጥ ነው። እኔማ እየበላሁ ነው። እናንተ ናችሁ እንዴ? እኔማ እየበላሁ ነው። እኔ ብዙ አልበላም። በቀን አንዴ ነው የምበላው። በቀን አንዴ ነው እየወፈርኩ። ለምን እንዴ? ስፖርት ስራ ልጅ። አንተ ግን ስፖርተኛ ትመስላለህ። በፊት ነበር ምን ይወራል። አሁንማ በኑሮ ምክንያት ስፖርት ይታውና አሁን እንደዚህ ምግብ መመገብ አልቻልኩም። ኧረ እባክህ እውነት ማብላት መጠጣት አለበለዚያ ስፖርት መስራቱ ዋጋ ምንም ዋጋ የለም። ያለን ሰውነትን ራሱ ይጨርሳል እንኳን አይደለም ይጨርሳል። ስለዚህ እሷን ይዞ መቀመጥ ይሻላል። በጣም መጨረስ አለባቸው። አንተ ግን ስፖርተኛ ሲሆን እኔ እበላለሁ። አየህ መርጬ ነው የምበላው። እናንተ የማትበሉት ሁሉም ነው የማትበሉት። ይጨምር ኧረ አጥቶኝ ከሳት ስለሆነ ብዙ ምን እሱ ለስላሳ ነው። በጣም በቂ ነው። እናንተ ግን ብሎ ይንጫችሁ እንዳልኩ በቀን አንዴ ነው የሚበላው። ስለዚህ በአንድ ብዙ መብላት አለብህ። በደንብ በሚበቃኝን ያለ እሺ የተይሳ ነው እንጂ ዛሬ ካልበላ ለቴዲ አፍሮ ነገርበት ለቴዲ የሚንገርበት አልበላም ብለህ ይነገር። አዎ እንደ ካሜራማን ማሳየው ይኸው ይገርም ድንች ጠገብና በጣም ምርጥ ነው። እንግዲህ የምንከፍለው ደግሞ ሂሳብ እነግራችኋለን። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎችን ሼር እንዳትረሱ። ከሳሚ ጋር ዘግይቼም እየተናገርኩ ያለሁት ለሁለት ሰዎች የ500 ብር ካርድ እሞላለሁ። ያለፉት ቪዲዮዎች ላይ ሳሚ ብላችሁ ታስገብቼ ቴሌግራም ላይ ጻፉልኝ ያልኳችሁ ሰዎች እባካችሁ መልሱልኝ። እንደሞላላችሁ ስልካችሁን ስለማላውቀው ልክ እናንተ ስትነግሩ እንዳት የምችለው ዛሬም ለሁለት ሰው ሳሚ ብላችሁ ለምትጽፉልኝ ሰዎች ካርድ እሞላላችኋለሁ። በጣም ነው የማመሰግነው አብራችሁ ስላለ እና ይታዘዝ። ቡና ታመጭልናለሽ? ሶስት ባር ጠጣላ
እቺ ጨርሶ በቃ የተባረከ በጣም ቆንጆ ምሳሌ ይበላል። ቤቱ ምንድነው? አንዴ ነገር ዮናስ የሺ ይባላል። ቤቱ በጣም ምርጥ ነው። አቀማመጡ ዲዛይኑ ደስ የሚል ነው። በጣም ምርጥ ነው። ኳስ ተወዳጅ ካለ ቲቪም አለ። ኳስ ተወዳላችሁ ማለት እኛም እንወዳለን። ወጣት ከሆኑ መጥቶ ማየት ይችላሉ። ከፍ ይበልኝ። የማደጋፊ ናቸው። እኔ ዩናይትድ ደጋፊ ነኝ። ዩናይትድ ኳስ ብዙ አካል በምን ዛም ያንተም ዩናይትድ ነው መሰለኝ። ያሰናደገ እንዴት ኳስ አታውቁም? እነሱ ካላወቅን እዛ የሚሰሩት እንደ ማንቸስተር የሚያምር አለ። ማንቸስተራውን አጥሩት ይሞ በጣም ከመቼ ጀምሮ ያሁኑ ራሱ አንተ ሰልጣኝ ከተቀየረ በኋላ በጣም ማንቸስተር አራት ተጫዋች አሁን ካሉ አራት ተጫዋች ከጠራህልኝ የ200 ብር ካርድ ነው። ንገር። ዳኖ አማድ ቶሎ በጣም አሪፍ። እሺ 200 ብር ካርድ አለ። ቀጥል አንተ። አንተም አራት እሱ የቀረው መጥራታችን ማርቲኔዝ ዳሎት አለ። ሄዷል ባርሴሎና። እሺ ኩይና አንተ ተነግረው አይቻልም። እሱ ገና አንድ ነው። ማርቲኔዝ ነው እስካሁን የታለ የማንቸስተር ደጋፊ ሆነ እንግዲህ 11 ተጫዋች 5 እኮ ነው የተጠራው እስካሁን። እኔ አሁን ብቻ ነው አንተ ማርቲኔዝ ነው የጠራው። ዘርኪዚ እሺ ሁለት እሱ አለ እሱ አላልክም? እሺ ሶስት ሌላ አራቱንም ሌላ ሰው ማለት ነው። እንዳየው ቆጬ እንደይላል የጊዮርጊስ እንዳየው ቆጬ ታስታውሱታላችሁ? እንዳየው ቆጬ የምታስታውሱ ሰዎች ከስር ጻፉ። የሆነ አጭርዬ ልጅ ጸጉሩን ይቀባል አይደል? እንዳየው ቆጬ ያው እሺ ደርጎ ማለት ነው። እሺ አራት የሁለት ወደ 100 ብር ካርድ አሞላላችሁ። በጣም ናይስ። ያው ለማንቸስተር ደጋፊ ናቸው። በጣም አይደለም ሁሉ ዛሬ ማንቸስተር አለ ከኒውካስል አዌ ነው ይደበደባል። ምናልባት ይሄን ቪዲዮ ማስተላለፍላችሁ ነገር ሊሆን ይችላል፣ ግን እየሰማችሁ ከጨዋታው በኋላ ነው የምናስተላልፈው። በእርግጠኝነት ይሄ ነገር የሚተላለፍ ቪዲዮ እኛ ግን እየቀረጸ ነገር ነው። ሮብ ስለሆነ ዛሬ ማታ አለ አርሰናልም አለ ማንቸስተር ዩናይትድ ደግሞ 3 ከተኩል ሌላ ጨዋታም አለ። ቀጥታ መሄድ ይችላል። እንደዚህ ጭስ ትወዳላችሁ? ምርጥ ነው። እነዚህ ልጆች ቡና ይጠጣሉ ሲጀምር በመደበኝነት አስተማሪዎች ሌላ በምን ተበጫዋል? ስኳር ትወዳላችሁ እናንተ? እኔ በቃ
ከሁለት በላይ የሚጨምሩ ካሉ አይደለም ግማሽ ምናምን ያደርጋል። አረባ የምር ፈይሳ ፈይሳ ነው። አንተ ፈይሳ ነው የምትለው። ማነው? ፈይሳ ነው። እሱ እኮ ባለስም እኮ ልክ ነው እኮ እያለ ልክ ነው። የሱ ልክ ነው። የኔ ልክ አይደለም። አሁን ነው መቼሽ እስከ ዛሬ ድረስ አብረውን ስትኖር ስሙን አታውቅም። ፈይሳ ነው። ለምንድን ነው ፈይሳ? እሱ እኮ ፈይሳ አሁን ሴቭ አድርጌያለሁ። አንተ ነው እስካሁን ድረስ የተሳሳተ እኔ ልታሳስተው ተሳስተህ እንግዲህ ከፈይሳና ካሌብ ጋር አሪፍ ቆይታ አድርገናል። ለተመልካቾች ምን ትላቸዋለህ? እስኪ አናግራቸው። ተመልካቾች ምን ነገር በለ። ተመልካቾች በጣም እንወዳለን። ብዙ ነገር ከእናንተ እንሰማለን። በሜሴጅ ላይ ቴክስት አድርጉልን። ያው ቡናው ምርጥ ቡና ነው። እስቲ ፍትበሉ እዩት። እሺ ፈይሳ ምን ትላለህ? እየጠጣን ነው። ሂሳብ ይመጣልናል። ፈይሳንና ካሌብን በጣም ነው የምናመሰግነው። በጣም አሪፍ ቆይታ እንዳደረጋችሁ ተስፋ እናደርጋለን። በሌላ ቪዲዮ ደግሞ ተመልሼ እመጣላችኋል። ሂሳቤን ልክፈል። ሂሳብ ስንት ሆነ? 700 350። ስለዚህ 350 ሲባዛ በ2 700። ከዛ ሶፍት ድሪንክ አለ 77 ብር ነው። 210 ብር ነው። እሺ ከዛ 1030 ብር እንከፍላለን ማለት ነው። አካውንት ማለት ነው። 1030 ብር ከፍለናል። የሁለት በየአይነት ለስላሳና ቡና አሪፍ ነው። ተመችቷቸዋል። በጣም ነው የማመሰግነው። ፈይሳና ካሌብን አመሰግናለሁ። በሚቀጥለው ብሎ እንገናኛለን። እንግዲህ ሁሌ እንደምለው ጠዋት የምታዩን ከሆነ መልካም ጠዋት፣ ከሰዓት የምታዩን ከሆነ መልካም ከሰዓት፣ ማታ የምታዩን ደግሞ መልካም ምሽት። በያላችሁበት ሰላም ሁሉ። በሚቀጥለው ብሎ እስከምንገናኝ ቻው ቻው። ባባይ ተሰነባበት። መልካም